ሰላም ሰላም የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ አርብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎች እየተሰሙ ይገኛሉ። በተለይም በማንቸስተር ዩናይትድ በኩል አምበሉ ብሩኖ ፈርናንዴዝ ወደ ሳውዲ የሚያደርገው ነገር በአሁኑ ሰዓት ላይ እንግዲህ ከፍተኛ ግፊት እየተደረገበትም ይገኛል። ይህ ተጫዋች ምናልባት በቀጣይ ሳምንት ወደ አልሂላል የሚያደርገውን ጉዞ ሊጀምር የሚችልበትም እድል እንዳለ ነው መረጃዎች እየወጡ የሚገኙት። በአሁኑ ሰዓት ላይ እንግዲህ በገንዘብ ችግር ምክንያት የሚገኘው ማንቸስተር ዩናይትድ በርካታ ተጫዋቾቹን ለሽያጭ ማቅረቡም ይታወቃል። ይህ ተጫዋች ከ80 እስከ 100 ሚሊዮን ፓውንድ ለማንቸስተር ዩናይትድ ሊያስገኝም ይችላል የሚሉ መረጃዎች ናቸው እየወጡ የሚገኙት። ይህንንም ገንዘብ በማግኘት ሌሎች ተጫዋቾችን ሁለት ወይም ደግሞ ሶስት ያክል ተጫዋቾችን በሱ ገንዘብ የማምጣት ፍላጎት እንዳላቸው ከሰር ጂም ራትክሊፍ የሚወጡ መረጃዎች እየተሰሙ ይገኛሉ። ምንም እንኳን አሰልጣኝ ሩበን አሞሪም ብሩኖ ፈርናንዴዝን እሱ ላይ ተመስርቼ ክለቡን እሰራለሁ የሚል ሀሳብን ቢሰጡም ይህ ተጫዋች ወደ ሳውዲ ፕሮ ሊግ የሚሄድ እድል እንዳለውም ነው መረጃዎች እየወጡ የሚገኙት። ሌላኛው ከአርሰናል የምንሰማው መረጃ ደግሞ ሉዊስ ስኬሊ በነፃ ምናልባት ወደ ሎስ ብላንኮቹ የሚሄድበት እድል መረጃዎች እያወጡ ይገኛሉ። ይህ ታዳጊ ተጫዋች በሪያል ማድሪድ ራዳር ውስጥ መሆኑ ነው እየተገለጸ የሚገኘው። የቤንጃሚን ሴስኮ ጉዳይ አርሰናል ወይስ ማንቸስተር ዩናይትድ ያለየ ሲሆን ሊያም ዴላፕ ወደ ቼልሲ መምረጡም ይታወቃል። እነዚህንና ሌሎች በርካታ የዝውውር መረጃዎችን እንዲሁም ደግሞ አንዳንድ የክለብ መረጃዎችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ እስከ መጨረሻው ድረስ ከኛ ጋር እንዲቆዩ ነው የምንጋብዛችሁ። እኛ ቀጥታ ወደ ፕሮግራሞቻችን አለፈን። ክርስቲያን ሮሜሮ እንግሊዝ መኖር ከባድ ነው ሲል ሀሳቡን ሰጥቷል። አርጀንቲናው የቶተናም ተከላካይ ስፍራ ተጫዋች የሆነው ክርስቲያን ሮሜሮ እንግሊዝ ውስጥ መኖር በጣም ከባድ እንደሆነበት ነው የገለጸው። እንግሊዝ ለመኖር ከባድ ነው ያለው ክርስቲያን ሮሜሮ ለኔ ብቻ አይደለም፣ እኔ ወደ ልምምድ ሄጄ መስራቴን እወደዋለሁ፣ ነገር ግን ለቤተሰቤ በጣም ከባድ ነው በማለት ነው ሀሳቡንም እየሰጠው። ለቤተሰቦቼ በጣም ከባድ ነው፣ ሁልጊዜም በዝናብና ቀዝቃዛ ምክንያት ዘግተው ነው የሚቀመጡት፣ እነሱ እየተሰቃዩ ይገኛሉ ሲል ክርስቲያን ሮሜሮ ተናግሯል። አክሎም በላሊጋ መጫወት እፈልጋለሁ፣ የምናፍቀው ነገር እዛ ቀጣይ ሀገሬን ማድረግ እፈልጋለሁ፣ በዛ መጫወት ያስደስተኛል ሲል ነው ሀሳቡንም መስጠት የቻለው። ከዚህ በፊት ባርሴሎና የሱ ተጫዋች ፈላጊ መሆኑ አይዘነጋም። አንጌል ዲማሪያ ወደ ልጅነት ክለቡም ተመልሷል። አርጀንቲናው የፊት መስመር ተጫዋች የሆነው አንጌል ዲማሪያ ልጅነት ክለቡን ሮዛሪዮ ሴንትራልን ከ18 ዓመት ቆይታ በኋላ መመለሱ ነው የተገለጸው። አንጌል ዲማሪያ ከፖርቹጋሉ ክለብ ቤኔፊካ ጋር ያለውን ኮንትራት በቀጣይ ወር ሲጠናቀቅ ክለቡን እንደሚታወቅ ማሳወቁ የተገለጸ ሲሆን የ37 ዓመቱ ዲማሪያ ሮዛሪዮ ሴንትራልን በነፃ የሚቀላቀል ሲሆን ከዓለም ክለቦች ዋንጫ ውድድር በኋላ ወደ አርጀንቲና ያቀናል ተብሎም ይጠበቃል። ዲማሪያ ከቤኔፊካ ጋር በዓለም ክለቦች ዋንጫ ውድድር እንደሚሳተፍም ነው የተገለጸው። በሮዛሪዮ አካዳሚ ያለፈው አንጌል ዲማሪያ ለሮዛሪዮ ሴንትራል 39 ጨዋታዎችንም ማድረግ ችሎም ነበር። የማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴዝ ከሳውዲ አረቢያው ክለብ አልሂላል የቀረበለትን ጥያቄ እያሰበበት እንደሚገኝ ዘ አትሌቲክስ አስነብቧል። የብሩኖ ፈርናንዴዝ ወኪል ለድርድር ወደ ሳውዲ አረቢያ መብረሩ ሲገለጽ፣ አልሂላል በበኩሉ ለዝውውሩ መሳካት ከፍተኛ ጥረት ላይ መሆኑ ነው የተገለጸው። አሁን ላይ ብሩኖ ፈርናንዴዝ ማንቸስተር ዩናይትድን መልቀቅ የተረጋገጠ ነገር ባይኖርም ተጫዋቹ ዝውውሩን በአማራጭነት መያዙ ነው የተነገረው። አልሂላል ለብሩኖ ፈርናንዴዝ በአመት 25 ሚሊዮን ፓውንድ ማቅረባቸው ተያይዞ የተገለጸ ሲሆን ለማንቸስተር ዩናይትድ ከ80 እስከ 100 ሚሊዮን ፓውንድ የሚያቀርቡም ወይም ደግሞ የሚጠቁሙም ይሆናል። ብሩኖ ፈርናንዴዝ ከዩሮፓ ሊግ ፍጻሜ በኋላ በሰጠው አስተያየት ክለቡን የሚለቅበት እድል ካለ ራሱን ዝግጁ እንዳደረገ ገልጾም ነበር። በአሁኑ ሰዓት ላይ ወደ አልሂላል እንዲሁም ደግሞ ወደ ሳውዲ ፕሮ ሊግ የሚሄድበት እድል ሰፊ ነው። በተለይም ማንቸስተር ዩናይትድ የሚወጡ መረጃዎች እንደሚያሳዩት ከሆነ በችግር ላይ የሚገኙት ማንቸስተር ዩናይትዶች የገንዘብ ችግራቸውን ለመቅረፍ ሲሉ በርካታ ተጫዋቾቻቸውን ለግዢ ወይም ደግሞ ለሽያጭ ማቅረባቸው ነው የተገለጸው። ከነዚህ መካከል እንግዲህ አማድ ዲያሎ እንዲሁም ደግሞ ብሩኖ ፈርናንዴዝ ይጠቀሳሉ። እነዚህ ተጫዋቾች ለማንቸስተር ዩናይትድ በዚህ ዓመት እጅግ በጣም ጥሩ እንቅስቃሴን ያደረጉ ተጫዋቾች ቢሆንም በገንዘብ ችግር ምክንያት ጥሩ ገንዘብ የሚመጣላቸው ከሆነ ሊሸጣቸው ፍላጎት እንዳላቸው ነው የተገለጸው። ይህ ተጫዋች ደግሞ እስከ 100 ሚሊዮን ፓውንድ የሚያወጣ ከሆነ ማንቸስተር ዩናይትዶች አይናቸውን ላያሹ የሚችሉበትም እድል እንዳለ በሰፊው እየተገለጸ ይገኛል። በአሁኑ ሰዓት ላይ ተጫዋች የመሄድ እንዲሁም ደግሞ የመቆየት ነገሩ አልታወቀም። ሪያል ማድሪድ ለተጫዋቹ ጉርሻም ሊሰጥ ነው። ሪያል ማድሪድ ከዓለም ክለቦች ዋንጫ ውድድር የሚያሸንፍ ከሆነ ለተጫዋቾቹ የጉርሻ ገንዘብ ለመስጠት ማሰቡ ነው የተገለጸው። የሎስ ብላንኮቹ ተጫዋቾች ዋንጫውን ካሸነፉ እያንዳንዳቸው 1 ሚሊዮን ዩሮ ጉርሻ እንደሚሰጣቸው ተዘግቧል። ፊፋ ለዓለም ክለቦች ዋንጫ ተሳትፎ የሚሰጠውን ገንዘብ ጨምሮ ለአሸናፊው አጠቃላይ $1 ቢሊዮን ለሽልማት ማዘጋጀቱም ይታወሳል።
የስፔኑ ክለብ ሪያል ማድሪድ የአርሰናሉን የመስመር ተጫዋች የሆነው ሉዊስ ስኬሊን ለማስፈረም ፍላጎት እንዳላቸው ዘጋርዲያን በትላንትናው ዕለት አስነብቧል። እንግሊዛዊው የመስመር ተጫዋች ሉዊስ ስኬሊ በአርሰናል ቤት እስከ 2026 የሚያቆዩ ኮንትራትም አለው። ይሁን እንጂ መድፈኞቹ አሁን ላይ ውሉን ለማራዘም እያደረጉ የሚገኙት ድርድር በጥሩ ሁኔታ ላይ እየተጓዘ እንዳልሆነ ነው ዘገባው የሚያሳየው። ሎስ ብላንኮቹ በበኩላቸው የሉዊስ ስኬሊን ኮንትራት ማራዘም ሁኔታ እየተከታተሉ መሆኑም መረጃዎችም ያሳያሉ። ሪያል ማድሪድ ዝውውሩ ከተሳካላቸው ተጫዋቹን በሚቀጥለው ክረምት ውሉ ሲጠናቀቅ በነፃ ማስፈረም እንደሚፈልጉ መረጃዎች ያሳያሉ። ሪያል ማድሪድ ቀደም ብሎ ትሬንት አሌክሳንደር አርኖልድን ለዓለም ክለቦች ዋንጫ ለማጫወት ለሊቨርፑል 10 ሚሊዮን ፓውንድ ለመክፈል ከስምምነት ላይ መድረሱ ትላንትና ይፋ ተደርጓል። የትሬንት አሌክሳንደር አርኖልድ ከሪያል ማድሪድ የመልቀቂያ ዋጋም 1 ቢሊዮን ዩሮ እንደተለጠፈበት ነው የተገለጸው። ይህ ተጫዋች ባይፈርም ወይም ደግሞ በነፃ የሚሄድ ከሆነ በዓለም ክለቦች ዋንጫ ላይ ሪያል ማድሪድ ውስጥ አናየውም። ይህ ነገር ግን ለሪያል ማድሪድ ከባድ መሆኑን ተከትሎ 10 ሚሊዮን ፓውንድ በመክፈል ተጫዋቹን የግላቸው ለማድረግ ካሁኑ መረጃዎች እየወጡ ይገኛሉ። የዩሮፓ ሊጉን የፍጻሜ ጨዋታ መመልከት ስለነበረብኝ ተመልክቻለሁ ብሏል የቀድሞው የማንቸስተር ዩናይትድ ተጫዋች የሆነው ጄሴ ሊንጋርድ። እስካሁን የማንቸስተር ዩናይትድ ጨዋታ እመለከታለሁ ካልቻልኩም ሃይላይቶችን መመልከቴ አይቀርም ሲል ነው የተናገረው። ፍቅርና ደጋፊ ሁልጊዜ ለማንቸስተር ዩናይትድ ነው ሲል ጄሴ ሊንጋርድ ተናግሯል። ስለ ማንቸስተር ዩናይትድ ደጋፊዎችን ሀሳቡንም ሲሰጥ ይሁ ተጫዋች ማንቸስተር ዩናይትዶች በዓለም ላይ ካሉ ትላልቅ ክለቦች መካከል አንዱ ነው። ደጋፊዎች ሁልጊዜ በጭንቀት እንዲሁም ደግሞ በደስታ እየደግፏቸዋል ሲል ነው የተናገረው። ስለ ሩበን አሞሪም ፕሮጀክትም ተጠይቆ ነበር። ማንቸስተር ዩናይትድ ከሩበን አሞሪም ጋር የረጅም ጊዜ ፕሮጀክት ይሆናል ብዬ አስባለሁ። እሱ ወይም ደግሞ ሩበን አሞሪም ምን ማድረግ እንዳለበትም ያውቃል ሲል ነው የቀድሞ ተጫዋች ሀሳቡንም የሰጠው። ብሩኖ ፈርናንዴስ ከአልሂላል ጋር የሚስማማ ከሆነ በሳውዲ ፕሮ ሊግ ከሌጀንድ ክሪስቲያኖ ሮናልዶ ደግሞ ከካሪም ቤንዜማ በመቀጠል ሶስተኛው ውድ ደሞዝ ተከፋይ የሚሆንበት እድል እንዳለ ቤን ጃኮብስም አስነብቧል። የሪያል ቤቲስ ሰዎች በቀጣይ ሳምንት በብራዚሊያው የመስመር አጥቂ የሆነው አንቶኒ ሳንቶስ ዙሪያ ከማንቸስተር ዩናይትድ ጋር ንግግር ለማድረግ ወደ እንግሊዝ ያቀናሉም ነው የተባለው። የስፔኑ ክለብ ሰዎች ሁለት አማራጮች ይዘው የመጡ ሲሆን የመጀመሪያው አማራጭ ተጫዋቹን በውሰት ውል ለተጨማሪ ዓመት ማስፈረም ወይም ደግሞ ሁለተኛው አማራጭ የተጫዋቹ ብቃት ታይቶ የመግዣ ግዴታ ያለበት የውሰት ውል ማስፈረም እንደሚፈልጉ ነው የተገለጸው። ማንቸስተር ዩናይትድ ይህን ነገር ፍላጎት ባይኖረውም እነዚህ ግን ይህንን አማራጭ አድርገው ከማንቸስተር ዩናይትድ ጋር ለማውራት ፍላጎት አላቸው። በአሁኑ ሰዓት ላይ ማንቸስተር ዩናይትዶች የሚፈልጉት ዋነኛ ነገር ተጫዋቾችን በመሸጥ ሌሎች ገንዘቦችን በማግኘት ማንቸስተር ዩናይትድን ዳግም ለማጠናከር ነው የሚፈልጉት። እንደዚህ አይነት ተጫዋቾች በአሰልጣኝ ሩበን አሞሪም ስር ፍላጎት ባለመኖራቸው ምክንያት እነዚህ ተጫዋቾች በዚህ ክረምት ተሸጠው ሌሎች ተጫዋቾችን ማምጣትም ይፈልጋሉ። በአሁኑ ሰዓት ላይ ማንቸስተር ዩናይትዶች ማቲያስ ኩኛን ማስፈረማቸው እርግጥ ሆኗል። ሌሎች ተጫዋቾችንም እያዩ ይገኛሉ። በተለይም እንደ ቤንጃሚን ሴስኮ እንግዲህ የማንቸስተር ዩናይትድ የአጥቂ ስፍራ ራዳር ውስጥ ይገኛሉ። እንዲሁ የናፖሊ ንብረት የሆነው ቪክተር ኦሲሜን ይህም ተጫዋች የማንቸስተር ዩናይትድ ሌላኛው ራዳር ነው። እነ ማርከስ ራሽፎርድ፣ አንቶኒ ደግሞ ጀደን ሳንቾ እና አሌሃንድሮ ጋርናቾ የመሳሰሉ ተጫዋቾች ለሽያጭ መቅረባቸውም ይታወሳል። አርሰናል እንዲሁም ደግሞ ቼልሲ ሁለቱም የሪያል ማድሪዱን የክንፍ መስመር ተጫዋች ሮድሪጎ ጉዌዥን አሁንም እየተከታተሉት ይገኛሉ ሲል በትላንትናው ዕለት አስነብቧል። ሎስ ብላንኮቹ የ24 ዓመቱን ተጫዋች የወደፊት ቆይታ ላይ እስካሁን ምንም አልወሰኑም። መድፈኞቹ እስካሁን መደበኛ ያልሆነ ግንኙነት እያደረጉ ሲሆን ለሰማያዎቹ ግን ይህንን እርምጃ በቅርቡ እንደሚወስኑ ይጠበቃል። ዝውውሩን ለማጠናቀቅ 100 ሚሊዮን ዩሮ ገደማ ያስፈልጋልም ነው የተባለው። ቼልሲዎችም የዚህ ተጫዋች ዋነኛ ፈላጊ ሆነው ብቅ ማለታቸው ሰሞኑን እየተመለከት ነው ያለው ጉዳይ ነው። ነገር ግን ይለቃል አይለቅም የሚለው ማለትም ከዣቪ አሎንሶ ጋር ይቀጥላል አይቀጥልም የሚለው እስካሁን ድረስ ያለ የለተም ጉዳይ ነው። ከ30 በላይ ክለቦች ሮናልዶን እንደጠየቁት ትላንትና የወጡ መረጃዎች ያሳያሉ። የአልናስሩ ስፖርቲንግ ዳይሬክተር እንደተናገረው ከሆነ ክለቡ ክሪስቲያኖ ሮናልዶን ለማቆየት ጥረት እያደረገ መሆኑን ገልጿል። ሮናልዶን ውል ለማራዘም እየተደራደርን ነው ያሉት ኃላፊው የሮናልዶ ውል እስከሚጠናቀቅ ገና 1 ወር አለን በማለት ነው መናገር የቻሉት። እሱን ለማቆየት እየሰራን ነው፣ ስለዚህ ከኛ ጋር ይቆያል ሲሉ ጨምሮ መናገርም ችሏል። በርካታ ክለቦች ሮናልዶን ለማስፈረም ፈልገዋል። ከ30 በላይ ክለቦች ይፈልጉታል። የትኛውም ክለብ እሱ ቡድን ውስጥ እንዲኖር ይፈልጋል ሲል ነው በርናርዶ ሄሮ ስፖርቲንግ ዳይሬክተሩ መናገር የቻለው። በአሁኑ ሰዓት ላይ አዲስ ውል አለመፈረም ተከትሎ ምናልባትም ወደ አልሂላል ይሄዳል የሚሉ በርካታ መረጃዎች እየወጡ ይገኛሉ። ክሪስቲያኖ ሮናልዶ ምናልባትም በአሁኑ ሰዓት ላይ በዓለም ክለቦች ዋንጫ የመጫወት ፍላጎት መኖሩን ተከትለው ይህን ተጫዋች እንግዲህ የግላቸው ለማድረግ በአሁኑ ሰዓት ላይ በርካታ ክለቦች እየፈለጉት ይገኛሉ። አልናስር ግን ይህን ተጫዋች ዳግም እንግዲህ ለ2 ወይም ደግሞ ለ3 ዓመታት እዛው ለማቆየት ፍላጎት አለው። ምንም እንኳን 3 ዓመታት የመፈረም ወይም ደግሞ የመቆየት እድል ባይኖረው እንኳን ለተጨማሪ 1 ዓመታት እዛቸው በሳውዲ ሊግ በአልናስር እንዲቆይ ፍላጎት እንዳላቸው
ስፖርቲንግ ዳይሬክተሩ ጨምሮ መናገርም ችሏል። በትላንትናው ዕለት በሰጠው ጋዜጣዊ መግለጫ አርሰናል ተጫዋች ለማስፈረም ከጫፍም ደርሷል። የሰሜን ለንደን ክለብ አርሰናል የማርቲን ዙቢሜንዲን ዝውውር ለማጠናቀቅ የመጨረሻ ምዕራፍ ላይ እንደሚገኝ ነው የተገለጸው። መድፈኞቹ አሁን ላይ የተጫዋቹን ዝውውር ለማጠናቀቅ የቪዛ ሕክምና ምርመራውን ለማድረግ ዝግጅት መጀመራቸው ነው የተገለጸው። አርሰናል አስፈላጊ ሁኔታዎችን መስመር ካስያዙ በኋላ ዝውውሩን በይፋ ያሳውቃሉ ተብሎም ይጠበቃል። አርሰናሎች ማርቲን ዙቢሜንዲን ወደ ስብስባቸው እንደሚቀላቀሉ እርግጠኛ መሆናቸው ነው የተገለጸው። ማርቲን ዙቢሜንዲ የአርሰናል የዝውውር የመጀመሪያ ፈራሚ እንደሚሆን ለክለቡ ቅርብ የሆኑ ምንጮች አረጋግጠዋል። አርሰናል በቀጣይ ተጫዋቹ በሪያል ሶሴዳድ ያለውን 60 ሚሊዮን ዩሮ ውል ማፍረሻም ይከፍላሉ ነው የተባለው። አርሰናል የባየር ሙኒኩን የክንፍ መስመር ተጫዋች ሌሮይ ሳኔን የማስፈረም እንቅስቃሴ እያደረገ ይገኛል ሲል ዘ ታይምስም ዘግቧል። በዚህ ሳምንት ከአርሰናል ተደጋጋሚ ስሙ እየተነሳ ያለው ሌሮይ ሳኔ በአሁኑ ሰዓት ላይ እውነት መረጃዎቹ መሬት ከረገጠ ሌሮይ ሳኔ በዚህ ሰዓት ላይ ለአርሰናል የሚያስፈልግ ተጫዋች ነው ተብሎ እንደሚታመን ነው እየተገለጸ የሚገኘው። በተለይም በክንፍ በኩል እነ ሊያንድሮ ትሮዛርድ እና ጋብሪኤል ማርቲኔሊ ለመተካት እንደዚህ አይነት ተጫዋች ለማምጣት ፍላጎት እንዳላቸው መረጃዎች እየተገለጹም ነው የሚገኙት። ሌላኛው ቶማስ ፓርቴ እንዲሁም ደግሞ አርሰናል በኮንትራት ማራዘሚያ ላይ በቃል ስምምነት መድረሳቸው ነው የተገለጸው። የውል ማራዘሙ ይፋ እንዲሆን አንዳንድ ያልተጨረሱ ነገሮች ሲጨረሱ ይፋ ይደረጋልም ሲል ሳሚ ሞክቤል በትላንትናው ዕለት ሪፖርት ዘገባውም አሳይቷል። ተጫዋች በአሁኑ ሰዓት ላይ በአርሰናል የመቆየት ፍላጎቱ ከፍተኛ መሆኑ ነው የተገለጸው። ምንም እንኳን ባለፈው ዓመት ከአርሰናል ይለቃል ተብሎ የተገመተው ተጫዋች በዚህ ዓመት እጅግ በጣም ድንቅ አቋሙን በማሳየት የአርሰናል እንዲሁም ደግሞ የመሃል ሜዳው ሞተ ነው የሆነው። ቶማስ ፓርቴ እጅግ በጣም ድንቅ አቋሙን በአርሰናል ቤት ማሳየትም ችሏል። ይህን ተከትሎ አርሰናሎች የግላቸው እዚህ እንዲቆይ ፍላጎታቸው ከፍ ማለቱ ነው የተገለጸው። አሰልጣኝ ሚኬል አርቴታም እሱን ለማቆየት ከፍተኛ ጥረትም ያደርጋሉ። እናቴን ለሰደቡ አክብሮት የለኝም ብሏል አማድ ዲያሎ። የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው አማድ ዲያሎ ትላንትና በማሌዥያ ከክለቡ ደጋፊዎች ተቃውሞ ሲቀርብበት ተስተውሏል። በማሌዥያ የክለቡ ደጋፊዎች ኢላማ ተደርገው ሲሰደብ የነበረው አማድ ዲያሎ ለደጋፊዎች ምላሽ ሲሰጥ ታይቶ መነጋገሪያ ሆኖም ነበር። ስለ ሁኔታው የተጠየቀው አማድ ዲያሎ እኔ ለሰዎች ትልቅ ክብር አለኝ ያለ ሲሆን አክሎም ነገር ግን አክብሮቴ በእናቴ ለመጡ እንዲሁም ደግሞ እናቴ ለተሳደቡ አይደለም በማለት ነው የተናገረው። አማድ ዲያሎ ጨምሮም ምናልባት ለደጋፊዎች በዛ መንገድ ምላሽ መስጠት አልነበረብኝም፣ ነገር ግን ባደረጉት ነገር አልጸጸትም ሲል ነው ሀሳቡን መስጠት የቻለው። በማሌዥያ ከምርጥ ሰዎች ጋር አስደሳች ጊዜ ነበረንም ሲል አማድ ዲያሎም ተናግሯል። የማንቸስተር ዩናይትድ አጥቂ አማድ ዲያሎ ስለ ቡድን አጋሩ አሌሃንድሮ ጋርናቾ አዎንታዊ መግለጫም ነው የሰጠው። አማድ ዲያሎ እንደተናገረው አሌሃንድሮ ጋርናቾ በጣም ጥሩ ተጫዋች ነው፣ እንዲሁም ደግሞ ቡድኑን እንደዚህ ያሉ ተጫዋቾች እንደሚፈልግ አውቃለሁ ሲል ነው የተናገረው። ከጋርናቾ ጋር ከሜዳ ውጭም ጥሩ ግንኙነት እንዳላቸው በመጥቀስ በሚቀጥለው የውድድር ዓመት ከእሱ ጋር እንደሚሰሩ ተስፋ እንደሚያደርግም ነው የተገለጸው። በተጨማሪም ያለ አሌሃንድሮ ጋርናቾ ለቡድኑ ትልቅ ጉዳይ እንዳልሆነ እንዲሁም ደግሞ አሁን ላይ ሁሉም ነገር ጥሩ መሆኑን አማድ ዲያሎ በትላንትናው ዕለት ተጨማሪ ሀሳብም ነው የሰጠው። በርካታ ፈላጊዎች እንዳሉትም እየተገለጸ ይገኛል። በአርጀንቲናው የማንቸስተር ዩናይትድ የግራ መስመር አጥቂ አሌሃንድሮ ጋርናቾ ላይ በርካታ ክለቦች ፍላጎት ማሳየታቸው ተሰምቷል። ባለፈው ቀናት ፖርቹጋል አሰልጣኝ ሩበን አሞሪም አንተን ለማስፈረም የሆነ ክለብ እንድትመጣ በጸለይ የተሻለ ነው ካሉት በኋላ ፈላጊዎች መበረከታቸው ነው የተገለጸው። ከነዚህ መካከል የእንግሊዙ አስቶን ቪላ እንዲሁም ደግሞ የጣሊያኑ ናፖሊ ዋነኞቹ መሆኑ የተገለጸ ሲሆን ሌሎች ስማቸው ያልተጠቀሱ 5 ክለቦችም ተጫዋቹን በቅርበት እየተከታተሉ እንደሚገኙም ካች ኤንድ ኦፍሳይድም አስነብቧል። የማንቸስተር ዩናይትድ የምልመላ ዳይሬክተር የሆነው ክሪስቶፈር ቪቬል የቤንጃሚን ሴስኮ አድናቂም ናቸው። ማንቸስተር ዩናይትዶች የአርቢ ሌፕዚግን ወጣት የመሃል ሜዳ አጥቂ የሆነውን ቤንጃሚን ሴስኮን የማስፈረም ፍላጎት እንዳላቸው በአሁኑ ሰዓት የወጡ መረጃዎች ያሳያሉ። ስሎቫኒያው የ21 ዓመቱ ወጣት የመሃል ሜዳ አጥቂ ነው። በማንቸስተር ዩናይትድ የአጥቂ ራዳር ውስጥ የሚገኝም አጥቂ ነው። የማንቸስተር ዩናይትድ የምልመላ ዳይሬክተር ክሪስቶፈር ቪቬል ባለፈው ወር ወደ ጀርመን ባቀኑበት ወቅት ቤንጃሚን ሴስኮን ተመልክተውት እንደነበር መረጃዎችም ያሳያሉ። ከዚህ በፊት ቤንጃሚን ሴስኮ በወጣትነቱ 16 ዓመቱ እያለ ክሪስቶፈር ቪቬል ለኦስትሪያው ክለብ ሬድ ቡል ሳልስበርግ እንዲፈርም አድርጎት እንደነበር መረጃዎችም ያሳያሉ። ዘገባው የጀርመኑ ሚዲያ ቢልድም ነው። በማንቸስተር ዩናይትድ እግር ኳስ ክለብ ውስጥ በዝውውር ጉዳዮች ላይ ዋና ኃላፊነት የሆነው እያገለገሉ የሚገኙት ማት ሃርግሪቭስ በቅርቡ በጣሊያኗ ኔፕልስ ከተማ ተገኝተው ነበር። ማት ሃርግሪቭስ ኔፕልስ የተገኙበትን ምክንያት ከናፖሊው የስፖርቲንግ ዳይሬክተር ጆቫኒ ማና እንዲሁም ደግሞ ከናፖሊው ፕሬዚዳንት
ዲላውረንቲስ ጋር የጋራ ውይይት ለማድረግ መሄዳቸው ነው የተገለጸው። በሶስቱ አካላት ዘንድ ዋነኛው የውይይት ርዕስ የነበረው ናይጄሪያውን አጥቂ ቪክተር ኦሲሜንን ወደ ማንቸስተር ዩናይትድ ለማስፈረም ስለሚቻልበት ሁኔታ እንደነበር ነው የተገለጸው። ማንቸስተር ዩናይትድ በዚህ ሰዓት በቪክተር ኦሲሜን ጥልቅ የሆነ ፍላጎት ያላቸው መሆኑን በትላንትናው ዕለት የወጡ ከናፖሊ የተገኙ መረጃዎችም ያሳያሉ። ለውቅ የስፔን ጋዜጣ በመጻፍ የሚታወቀው አልበርት ፈርናንዴዝ በማርከስ ራሽፎርድ ዙሪያ ተከታዩን ሀሳብም ሰጥቷል። የስፔኑ ክለብ ባርሴሎና ራሽፎርድን ማስፈረምም ይፈልጋል። ባርሴሎናዎች ማርከስ ራሽፎርድን ማስፈረም የሚፈልጉት መጀመሪያው በውሰት ውል ወስደው ከዚያም በውሉ ላይ ተጫዋቹን በግዴታ በቋሚ የኮንትራት ማስፈረም አንቀጽን በማካተት እንደሆነ ነው የተገለጸው። በውሰት ውል ከዛ በኋላ 30 ሚሊዮን ፓውንድ እንዲሁም ደግሞ ተጨማሪ ቦነስ ክፍያ ውሉ ላይ በማካተት ተጫዋቹን በግዴታ የቋሚ ኮንትራት ማስፈረምም የሚችል የዝውውር ጥያቄ ለማንሳት ማንቸስተር ዩናይትዶች ማቅረባቸው ፍላጎት እንዳላቸው ነው የተገለጸው። ብሩኖ ፈርናንዴዝ እንዲሁም ነው አሌሃንድሮ ጋርናቾ በዛሬው ጨዋታ ይሳተፋሉ። ተጫዋቾች ለጨዋታው ዝግጁ ከሆኑ እንዲሁም ደግሞ ካልተጎዱ እነርሱን አጫውታለሁ ሲል ሀሳቡንም ገልጿል። የቡድኑን ሚዛን ለመጠበቅ እየሞከርኩ ነው ሲል ነው አስተያየት እየሰጠው። ተጫዋቾች እየተሻለ እንዲያደርጉ የሚደረጉለት ኃላፊነት የኔ እንዲሁም ደግሞ የሌሎችም ውሳኔ ነው። እኛ ትልቅ ቡድን አለን ድንቅ ሰራተኞችም ጭምር ማለት ነው። ይህንን ተጠቅመን ተጫዋቾቻችንን ማሻሻል አለብን ሲል እየተናገሩም ይገኛሉ። ጉዟችን የአጭር ጊዜ መሆኑን አውቃለሁ፣ በተቃራኒው በዚህ አጭር ጊዜ ውስጥ ብዙ ቦታዎችን ማካለልም አለብን ሲሉ ተናግሯል። ለምሳሌ ማሌዥያ ደርሰን ወደ ማረፊያ ሆቴላችን ካመራን በኋላ ለአንድ ሰዓት ብቻ ነበር ያረፍነው። ከአንድ ሰዓት በኋላ ደግሞ ልምምዳችንን ሰርተን ነው ወደ ጀርመን እያቀና ነው ሲል ሀሳባቸውን ገልጿል። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ ሶስተኛ ላይ ተቀምጧል። ታዋቂው የሚዲያ ተቋም አትሌቲክስ አሁን ላይ ውድ ዋጋ ያላቸውን ክለቦች በደረጃም አስቀምጧል። በዚህ መሰረትም የማንቸስተር ዩናይትድ ክለብ የሆነው 4.2 ቢሊዮን ፓውንድ ዋጋ ያወጣል በሚል ሶስተኛ ደረጃ ላይ ማስቀመጡን አትሌቲክስም ዘግቧል። በደረጃው ላይ ማንቸስተር ዩናይትድ በላይ ሆነው የተቀመጡት ብቸኞቹ ክለቦች ሪያል ማድሪድ እንዲሁም ደግሞ ማንቸስተር ሲቲ ናቸው። በ5.22 ቢሊዮን ሪያል ማድሪዶች አንደኛ ደረጃ ላይ የተቀመጡ ሲሆን ማንቸስተር ሲቲ 4.24 ቢሊዮን ዋጋ የተተመነ ክለብ ነው። ማንቸስተር ዩናይትድ ደግሞ በ400 ሺህ ዋጋ እንግዲህ ዝቅ በማለት በ4.2 ሶስተኛ ደረጃ ላይ መቀመጥም ችሏል። በቤልጂየም ፕሮ ሊግ የሚሳተፉ ክለቦች እንዲሁም ደግሞ በፈረንሳይ ሊግ ላይ የሚሳተፉ ክለቦች በሱኖ ኮኔ ላይ ፍላጎትም አላቸው። ብዙ ክለቦች ሴሱ ኮኔን በውሰት ውል የማስፈረም ፍላጎት ያላቸው ሲሆን ሴኮ ኮኔ የዝውውር ሁኔታው በአሁኑ ሰዓት ላይ ያልታወቀ መሆኑ ነው እየተገለጸ የሚገኘው። ከማንቸስተር ዩናይትድ በውሰት የመውጣት እድሉም ሰፊ መሆኑ በአሁኑ ሰዓት ላይ እየተገለጸም ይገኛል። ባለፈው ክረምት የእንግሊዝ ክለብ ቼልሲ ከማንቸስተር ዩናይትድ በውሰት ውል እንዲሁም ደግሞ በ25 ሚሊዮን ፓውንድ ግዴታ ባለው ዝውውር ቋሚ በማድረግ ስምምነት ከማንቸስተር ዩናይትድ ተጫዋቹን ማስፈረማቸውን ይገለጻል። ጄደን ሳንቾን ማለት ነው። የእንግሊዙ ክለብ ቼልሲ ከጄደን ሳንቾ ጋር በዚህ ሲዝን በሊጉ ቶፕ ፎር ሆነው ማጠናቀቅ እንዲሁም ደግሞ በዩሮፓ ሊጉ በኮንፈረንስ ሊግ ዋንጫ ማሳካቱን ተመልክተናል። ቼልሲዎች ከሳንቾ ጋር አሪፍ የሆነ ግልጋሎት ባያገኙም ዝውውሩን ቋሚ ማድረግ ፍላጎት የላቸውም። ቼልሲ እንዲሁም ደግሞ ማንቸስተር ዩናይትድ በሳንቾ ዝውውር ዙሪያ ሲስማሙ ቼልሲዎች ተጫዋቹን በቋሚ ኮንትራት የሚያስፈርሙ ከሆነ 5 ሚሊዮን ፓውንድ ቅጣት እንደሚጠበቅባቸውም ይጠበቃል። ይህን ተከትሎ ቼልሲዎች እንዲህ የሳንቾን ዝውውር ቋሚ ከምናደርግ ይልቅ ለማንቸስተር ዩናይትድ 5 ሚሊዮን ፓውንድ ክፍያ ብንከፍል ይሻላል እያሉ ይገኛሉ ሲል ትላንትና የወጡ የቼልሲ መረጃዎች ያሳያሉ። ማርከስ ራሽፎርድ ደሞዙን ቀንሶ የስፔኑ ክለብ ባርሴሎናን ለመቀላቀል ወስኗል ሲል አንድ መረጃን ማጋራቱ ነው የተገለጸው። ለባርሴሎና ቅርብ የሆነው እውቁ ጋዜጠኛ ቶኒ ጁዋን ማርከስ ራሽፎርድ በባርሴሎና ቤት ቀጣይ የውድድር ዘመን የምንመለከተው ይሆናል ሲል ነው በእርግጠኝነትም የተናገረው። ቼልሲ ተጫዋችን ለማስፈረምም ተስማምቷል። የምዕራብ ለንደኑ ክለብ ቼልሲ የኢፕስዊች ታውኑን የፊት መስመር ተጫዋች ሊያም ዴላፕን ለማስፈረም ከስምምነት ላይ መድረሳቸው ነው የተገለጸው። ሰማያዊዎቹ የተጫዋቹን ውል ማፍረሻ 30 ሚሊዮን ፓውንድ ለመክፈል ከኢፕስዊች ታውን ጋር ስምምነት ላይ መድረሳቸውን አትሌቲክስም አስነብቧል። የ2 ዓመቱ ሊያም ዴላፕ በግል ከቼልሲ ጋር ከሚያደርገው ስምምነት ችግር እንደማይፈጥር በቅርቡ ስታንፎርድ ብሪጅ እንደሚደርስ መረጃዎች እየወጡ ሲገኙ ትላንትና ዴቪድ ኦርነስቲን እንደዘገበው ከሆነ ምናልባትም ተጫዋች በዚህ ሳምንት የመጨረስ አጋጣሚ ሊኖረውም ይችላል። ምንም እንኳን ማንቸስተር ዩናይትዶች የዚህ ተጫዋች ፈላጊ ቢሆንም ቻምፒየንስ ሊግ አለመግባታቸው የነሱ እንቅፋት ሆኗል ሲልም ተናግሯል።
ሊያም ዴላፕም ቼልሲን መምረጡን ነው ያሳወቀው። የኢፕስዊች ታውኑ የፊት መስመር ተጫዋች የሆነው ሊያም ዴላፕ የሱ ፈላጊ ክለቦች እንደማይጠብቁት ነው ትላንትናው ዕለት ያሳወቀው። ተጫዋቹ የለንደን ክለብ ቼልሲን ለመቀላቀል መወሰኑን እንዳሳወቀ ትላንትና ዴቪድ ኦርነስቲን ደግሞ ዘ አትሌቲክስ ላይ ባሉ ጋዜጦች ላይ ታውቋል። በቅርብ ተጫዋቾቹን አግኝተው ያነጋገሩት ማንቸስተር ዩናይትዶች ውሳኔው እንደተነገራቸው ነው የተገለጸው። በተጨማሪም ኒውካስል ዩናይትድን ጨምሮ ሌሎች 5 ክለቦች የተጫዋቹ ፈላጊ ቢሆንም እነዚህ ክለቦች ጋር መሄድ ፍላጎት እንደሌለው ነው የተገለጸው። ተጫዋቹ በቀጣይ ቼልሲን ለመቀላቀል በግል ጉዳዮች ላይ የውል ማፍረሻ ክፍያ ንግግር እንደሚጀምር የተገለጸ ሲሆን በአሁኑ ሰዓት ላይ ሙሉ ስምምነት ላይ መድረሳቸው ነው በትላንትናው ምሽት ዘ አትሌቲክስ ጋዜጣ ያሳወቀው። ኤንዞ ማሬስካ ስለ ጄደን ሳንቾ ቆይታም ይናገራሉ። ካሁን በኋላ ቁጭ ብለን ስለ ቀጣዩ የመነጋገር ይሆናል። በሊጉ አራተኛ ሆነን ብንጨርስም በሳንቾ ድጋፍ ነው። በምሽቱም ጨዋታ በሳንቾ እርዳታም ይህን ነገር ማድረግም ይችላል። በዚህ ሲዝን ዝቅታ እንዲም ደግሞ ከፍታ ማስተናገድ ኖርማል ነገር ነው። የጨዋታው አንድ አካል እንደሆነ እናውቃለን። በዚህም ቁጭ ብለን የምንወያይ ይሆናል ሲሉ አሰልጣኙ ስለ ጄደን ሳንቾ ተናግሯል። አብዛኛው የቼልሲ ደጋፊዎች ጄደን ሳንቾ በስታንፎርድ ብሪጅ እንዲቆይ እንደሚፈልጉ የተገለጸ ሲሆን አሰልጣኙም እንደተናገሩት ከሆነ ደጋፊዎች ይህን ተጫዋች ይፈልጉታል ብዬ አስባለሁ። በ25 ሚሊዮን ዩሮ እንደ ሳንቾ አይነት የመስመር አጥቂ የትም አይገኝም። ይህን ነገር እድላችንን ለመጠቀም እንሞክራለን ሲሉ ነው አንዳንድ አስተያየቶች በተለያዩ ሚዲያዎች ላይ እየተገለጸ የሚገኘው። በዚህ ዓመት 4 አሰልጣኞች በመጀመሪያው የውድድር ዓመታቸው የሊግ ዋንጫን ማሳካት ችለዋል። በ2024-25 የውድድር ዘመን በአውሮፓ ታላላቅ ሊጎች 4 አሰልጣኞች በመጡበት የመጀመሪያ ዓመታቸው ፈታኝ የሆነውን የሊግ ዋንጫን እያሳኩበት የውድድር ዓመትም ሆኗል። የእንግሊዙ ክለብ ሊቨርፑል ከጀርመናዊ ድንቅ አሰልጣኝ የርገን ክሎፕ ጋር ከተለያየ በኋላ ብዙ ስመጥር አሰልጣኞችን ሊቨርፑልን ለማሰልጠን ስማቸው ቢያያዝም አርኔ ስሎትን በኃላፊነት መሾሙ ጥያቄ አስነስቶም ነበር። አዲሱ አሰልጣኝ ከሊጉ ጋር እስኪላመዱ ጊዜ ይፈልጋሉ። እናም ሊቨርፑል ሊቸገር ይችላል ቢባልም አሰልጣኝ አርኔ ስሎት ግን በዝምታ ስራቸውን ሰርተው 20ኛውን የፕሪሚየር ሊግ ዋንጫ ለሊቨርፑል ማስገኘትም ችለዋል። ሁለተኛው ድንቅ አሰልጣኝ ሃንሲ ፊሊክ ናቸው። የቀድሞ የባየር ሙኒክ እንዲሁም ደግሞ የጀርመን ብሔራዊ ቡድን አሰልጣኝ የነበሩት ሃንሲ ፊሊክ በባርሴሎና ቤት በገነቡት ቡድን ውስጥ አሰልጣኙ በባርሳ ቤት 1 ዓመት በማሳለፋቸው የሚጠራጠሩም ነበሩ። ሃንሲ ፊሊክ በባርሴሎና ቤት ወግ እግር ኳስን እንዲሁም ደግሞ የተለያዩ ነገሮችን እየሰሩ ሲሆን በአውሮፓ በርካታ ግቦችን ያስቆጠሩም ባርሴሎና በመጡበት ዓመት የላሊጋው ባለክብር አድርገውትም ሆኗል። ሌላኛው በመጀመሪያ ዓመታቸው ናፖሊን የስኩዴቶ ባለቤት ያደረጉት አንቶኒዮ ኮንቴ ናቸው። አንቶኒዮ ኮንቴ የኔፕልሱን ቡድን በታሪክ ለአራተኛ ጊዜ ስኩዴቶን እንዲያነሳ ሲያስችሉ እርሳቸውን በመጡበት የውድድር ዓመት የሊግ ዋንጫ ያሳኩም አሰልጣኝ ናቸው። የባየር ሙኒክ አሰልጣኝ ቪንሴንት ኮምፓኒ በባየር ሙኒክ ቤት በመጀመሪያ ዓመቱ ቡንደስሊጋውን ማሳካት የቻለ ሲሆን በባየር ሙኒክ ቤት በጀርመን በባየር ሊቨርኩሰን የተወሰደበትን የበላይነት መመለስም እየቻለ አሰልጣኝ ነው። ሲጠቃለል አሰልጣኝ አርኔ ስሎት፣ ሃንሲ ፊሊክ፣ አንቶኒዮ ኮንቴ እንዲሁም ደግሞ ቪንሴንት ኮምፓኒ በመጀመሪያው የውድድር ዓመታቸው በዚህ ዓመት ዋንጫ የሊጉን ዋንጫ ያሳኩ አሰልጣኝ መሆንም ታሪክ መስራትም ችሏል። ቦሩሲያ ዶርትመንድ እንዲሁም ደግሞ ባየር ሊቨርኩሰን እንዲሁም ብራይተን ኤንድ ሆቭ አልቢዮን ሃርቪ ኤሊዮትን ማስፈረም ይፈልጋሉ ሲል ለሊቨርፑል ቅርብ የሆኑ መረጃዎች ያሳያሉ። የተጫዋች በአሁኑ ሰዓት ላይ ከአሰልጣኙ ጋር ምንም ስምምነት እንደሌለው እንዲሁም ደግሞ በቤንች ላይ መቀመጡ ለሱ ችግር እንደሆነ ነው እየተገለጸ የሚገኘው። ጥሩ ሰዓት የሚያገኝበትም ክለብ እየፈለገ መሆኑ አንዳንድ መረጃዎችም ያሳያሉ። ዋታሮ ኢንዶ ወደፊት በሊቨርፑል ቤት ስላለው ቆይታም ሀሳቡን ሰጥቷል። በቀጣይ ዓመት በሊቨርፑል ቤት እንደምቆይም አስባለሁ። በክለብ ውስጥ ብዙ የመጫወቻ ደቂቆች ባገኝ እንዲም ደግሞ ያን እድል ትቼ ወደ ሌላ ክለብ አቀናለሁ ብዬ አላስብም። በአሁኑ ሰዓት ላይ የተሰጠኝን እድል በመጠቀም በክለቡ መቆየት እፈልጋለሁ። ነገር ግን ይህን ነገር ባይሆንልኝ እንኳን ጥረቴን ከፍ በማድረግ ይህን ቦታ ለማግኘት እታገላለሁ እንጂ ወደ ሌሎች ክለቦች አልሄድም ሲል ነው ዋታሮ ኢንዶ እየተናገረው። ቶክ ስፖርት በዚህ ክረምት ሉዊስ ዲያዝ ያልናሰረው ዋነኛ ኢላማ እንደሆነ ነው የተዘገበው። የተጫዋች ምናልባትም በክረምት ወደ ሳውዲ የሚሄድ እድል አለው። ወደ ሳውዲ የሚሄድ ከሆነ ደግሞ ዋነኛው ክለብ አልናስር መሆኑ ነው የተገለጸው። ኮዲ ጋክፖ በሚቀጥለው የውድድር ዘመን በሊቨርፑል ቤት የመቆየት እድሉ ከፍተኛ ነው። በባየር ሙኒኮች በኔዘርላንድ የክንፍ ተጫዋች ያላቸው ፍላጎት ከፍተኛ ቢሆንም ኮዲ ጋክፖ ግን ሊቨርፑል አንፊልድ መቆየቱ እርግጥ መሆኑ ነው የተገለጸው። ፋብሪዚዮ ሮማኖ እንደተናገረው ከሆነ ማንቸስተር ሲቲ ለቲጃኒ ራንደርስ ደግሞ ሪያን ቸርኪ ኢላማ አድርገው የመጀመሪያ ንግግር ለመጀመር ንግግራቸውን ጀምረዋል ሲል ነው የተናገረው። የፍሎሪያን ዊርትዝ ስምምነት ከተቆረጠ በኋላ ከሞርጋን ጊብስ ዋይት ጋር የዝርዝር ንግግር ላይ ይገኛሉ። ሪያን ቸርኪ ደግሞ የማንቸስተር ሲቲ ፍላጎትን ያውቃል ሲል ነው የተናገረው።
የኮንፈረንስ ሊግ ምርጥ ተጫዋችም ታውቋል። በቼልሲ አሸናፊነት የተጠናቀቀው የአውሮፓ ኮንፈረንስ ሊግ ውድድር የዓመቱ ምርጥ ተጫዋች በትላንትናው ዕለት ይፋ ተደርጓል። በዚህ መሰረት የሪያል ቤቲሱ የአጥቂ አማካይ ኢስኮ አላርኮን የቀድሞ የሪያል ማድሪድ ተጫዋች የሆነው የዓመቱ ምርጥ ተጫዋች ተብሎ መመረጥም ችሏል። በተጨማሪም የኮንፈረንስ ሊግ የዓመቱ ምርጥ 11 ሲታወቅ ቼልሲ 4 ተጫዋቹን ማስመረጡ ነው የተገለጸው። ኢንተር ሚላን ገቢው መጨመሩም ተነግሯል። የሻምፒዮንስ ሊግ ፍጻሜ ተፋላሚው ኢንተር ሚላን ከሻምፒዮንስ ሊጉ የሚያገኘው ገንዘብ ከፍተኛ መሆኑ ነው የተገለጸው። ኢንተር ሚላን ለፍጻሜ መድረሱን ተከትሎ ገቢው ባለፈው ዓመት ካገኘው 72 ሚሊዮን ዩሮ ወደ 137 ሚሊዮን ዩሮ ከፍ ማለቱም ተገልጿል። ኢንተር ሚላን በፍጻሜው ጨዋታ የሚያገኘው ከሆነ ከዚህ በላይ ከፍ ሊል ወደ 43 ሚሊዮን ፓውንድ ከፍ ሊል እንደሚችል ነው የተገለጸው። ኢንተር ሚላን በተጨማሪ በዓለም ክለቦች ዋንጫ ውድድር ተሳታፊ መሆኑን ከፊፋ 24.3 ሚሊዮን ፓውንድ ዩሮ የሚያገኝም ይሆናል። የፓሪስ ከንቲባ በፍጻሜ ጨዋታ እንዳልተጋበዙም ነው መረጃዎች የሚያሳዩት። የፈረንሳይ ፓሪስ ከተማ ከንቲባ አና ሂዳልጎ ሙኒክ ላይ በሚካሄደው የአውሮፓ ቻምፒየንስ ሊግ ፍጻሜ እንደማይገኙም ተገልጿል። ከንቲባው ጨዋታውን እንዲታደሙ ከፒኤስጂ ወይም ደግሞ ከአውሮፓ እግር ኳስ ማህበር ግብዣ እንዳልቀረበላቸው ነው የተገለጸው። የከተማዋ ከንቲባ ከዚህ በፊት ፒኤስጂ ፓርክ ዲ ፕሪንስን ስቴዲየም ስለመልቀቅ እንዲያስብ ምክንያት እንደሆነ ሲዘገብም ነበር። ፒኤስጂ ፓርክ ዲ ፕሪንስን ስቴዲየም ለመግዛት ቢጠይቅም የፓሪስ ከተማ ምክር ቤት ስቴዲየሙ የከተማው ቅርስ ነው፣ ለሽያጭ አይቀርብም ማለቱ የሚታወስም ነው። ኤፍል ታወር በፒኤስጂ ቀለምም ይደምቃል። የፓሪሱ ኤፍል ታወር በቀዳሚው የቻምፒየንስ ሊግ ጨዋታ ፍጻሜ ለፒኤስጂ ደጋፍ ለማሳየት በክለቡ ቀለማት እንደሚያሸበርቅ ነው የተገለጸው። በጨዋታው ወቅት የፒኤስጂ ተጫዋቾች ለማሟሟቅ ወደ ሜዳ ሲገቡ ኤፍል ታወር ቀይ ደግሞ ሰማያዊ ቀለም እንደሚያበራ ነው እየተገለጸ የሚገኘው። በጨዋታው ፒኤስጂ ግብ ባስቆጠረ ቁጥር ኤፍል ታወር መብራቱን በማብራት እንደሚታይ የተገለጸ ሲሆን በተጨማሪም አርብ ምሽት በኤፍል ታወር ፓሪስ እንደምትደምቅ መረጃዎችም ያሳያሉ። ዣን ፔሮ ጋስፔሪኒ ሮማን በኃላፊነት ሊረከቡ ነው። ጣሊያናዊው አሰልጣኝ ዣን ፔሮ ጋስፔሪኒ የሴሪያው ክለብ ሮማ በኃላፊነት ሊረከቡ መሆኑ ነው የተገለጸው። አሰልጣኝ ዣን ፔሮ ጋስፔሪኒ ከአታላንታ ከ9 ዓመታት በኋላ መለያየታቸው ይታወሳል። አሁን ላይ አሰልጣኝ አልባ ሆነው ሮማ አሰልጣኝ ዣን ፔሮ ጋስፔሪኒን በኃላፊነት ለመሾም ከጫፍ መድረሳቸው ነው የተገለጸው። የሮማው አሰልጣኝ ክላውዲዮ ራኒሪ ሮማን እስከ ውድድር ዓመቱ መጨረሻ መምራታቸው የሚዘነጋ ጉዳይ አይደለም። የ73 ዓመቱ አሰልጣኝ ክላውዲዮ ራኒሪ በቀጣይ በሮማ የስፖርቲንግ ጉዳዮች አማካሪ በመሆን በሌላ ኃላፊነት የሚቀጥሉም ይሆናል። አሰልጣኝ ክላውዲዮ ራኒሪ የሮማ አሰልጣኝ ሹመትም በእሳቸው እንደሚሆን ሲገለጽ ሌሎች መረጃዎችም ተያይዘውም ወጥቷል። ባየር ሙኒክ ተጫዋችም ማስፈረም ችሏል። የጀርመኑ ክለብ ባየር ሙኒክ የመጀመሪያ ተጫዋቾችን በይፋ ማስፈረም ችሏል። ባየር ሙኒክ የባየር ሌቨርኩሰኑን የተከላካይ ስፍራ ተጫዋች ጆናታን ታህን ማስፈረማቸው በይፋ ማስታውቋል። የ29 ዓመቱ ጀርመናዊ ተከላካይ ጆናታን ታህ በባየር ሙኒክ ቤት እስከ 2029 የሚያቆየውን የ4 ዓመት ውል መፈረምም ችሏል። ባየር ሙኒክን በመቀላቀል ደስተኛ ነኝ፣ ተጨማሪ ዋንጫዎችን ለማሸነፍ ቡድኑን ለመርዳት ጠንክሬ እሰራለሁ ሲል ጆናታን ታህ ከፊርማው በኋላ ሀሳቡንም ሰጥቷል። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ላይክ በማድረግ እንዲሁም ደግሞ ሼር በማድረግ እንድታበረታቱ ነው የምንጠይቃችሁ። የዛሬ የአሁኑ ስፖርት ፕሮግራሞቻችን ይህንን እየመስሉ ነበር። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ እንግዲህ የዛሬውን ፕሮግራሞቻችንን በዚሁ ጨረስን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። በአሁኑ ሰዓት ላይ በርካታ የዝውውር መረጃዎች እየወጡ ይገኛሉ። እኛም አዳዲስና ትኩስ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን ይዘን የምንቀርብ ይሆናል። አሁን ግን ያለን ይህንን ይመስላል። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ቻው ቻው። መልካም ጊዜ፣ መልካም ምሽት ይሁንላችሁ።